Lanchan sabensha nafsi ihonishi biye Yaleng no besatish biye Banche overchatna yadankuch yegitgana Lasi bekalle walanko tastakaklo Lanchan sabensha nafsi ihonishi biye Lanchan sabensha nafsi ihonishi biye Yaleng no besatish biye Banche overchatna yadankuch yegitgana Lasi bekalle walanko tastakaklo Lanchan sabensha nafsi ihonishi biye ሰላም ጤና ይስጥልን ውድ የሃኒና የኔ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንዴት ናችሁ እናንተ? ያው ሰሞኑን ጠፍተናል። ትንሽ ያው ደባሪ ሙድ ላይ ነበርን ሁለታችንም። ለሃኒም ለኔም ነው ከባድ ጊዜ ያሳለፍን ነበር። ግን እግዚአብሔር ይመስገን እናንተም ስትጠይቁን ነበር እና ደግሞ በእግዚአብሔር ቸርነት በእግዚአብሔር እንደው ጠባቂነት እስካሁን ቆይተናል። ትንሽ ያው ቢደብርም ያው እሷም ከቤት ወጣ አጣቀማኒ እኔ ለተወሰነች ነገር ወጣለው ቶሎ ገባለው ምናምን እንደዛ ያልን ነው የቆየነው ትንሽ ድብርት ውስጥም ገብታ ነበርና የኔ እናት በጣም አሳዘነች ማርያምን ማለት ምንም በማታውቀው ነገር ወይ ምንም አይዲያው በሌላ ማለት በቃ ምንም በማታውቀው ነገር ተሰቃየች እግዚአብሔርን እኔ እውነት ላይክ እንዴ የኔ ባትሆን ኖሮ እኔ እንደው ድጋሚ ፍቅር ይዘኝ ነበር ማለት ሁኔታዋ ምናምን ድጋሚ ፍቅር ያዘኝ ነበርና በቃ አሳዘነች እና እንደነገርኳችሁ ነውና የሆነ ደስ በሚል ነገር እስኪ የሆነ ስሜቷን ለመቀየር እንሞክራለን በቻልኩት አቅም ግን ስላችሁ ግን በትንሽ ነገር አይደለም እሺ ጋይሶች ማለት እስካሁን ያጠራቀምኩት ቅሬቴ ንብረቴን ሀብትና ንብረቴ ሸጬ ማለት ትችላላችሁ ነው ግን ከሱ አይበልጥም ምንም ነገር እዚህ ምድር ላይ ያለ ነገር ቢደመር ቢባዛ እሷን ጫፍ አይደርስም እና ያው ምንም ከሱ አይበልጥም ኤኒዌይስ ኤኒሃው ብታምኑም ባታምኑም 198,000 ብር ለዚህ ወርቅ ያወጣ ነው እንደዚህ ሳይው ቀላል ነው ተምረት መጅራቴ እንዳታስመጣኝ ሰው ያየክ በዛና በዚህ ምር ሉካ ያኒ ያለው ነው ለማል አረጋው እኔስ እስካሁን የሰሩት ለማል ሊሆን ነው እንኳንም ገዛውላት ብቻ እሷ አሁን ካለውበት ስሜት ወጣ የኔ እናት እየጠበቅኳት ነው ግን ያው ጋርድ ቀጥርላታለሁ አይደል ተምራት ግዴታ ነው በዚህ ማለት ይሄን አንገቷ ላይ የ200,000 ብር ወርቅ አንገቷ ላይ አርጋ ስትወጣ እኔም ሰላም አይሰማኝም ማለት እኔ ለወርቁ ብዬ አይደለም ባይዘው ግን እሱን እንቀማለን ብለው እሷን ሊሆን ነገር እንዳያረጓት ነው ፈራውና anyhow ተወዷለች ብዬ አስባለሁ የወርቅ አድናቂ ናት በጣም ወርቅ ተወዳለችና ለዛ ነው አስበን አሰላስለን የገዛውላቲ አሁን ስቲል ወጣው መጣው ትለኛለች ያው እየጠበቅኳት ነው ካፌ ላረጋው አልፈለኩም ወይ ደግሞ ቤቷም ላረጋው አልፈለኩም በቃ ትንሽ በዞም አየር ትውሰድ ብዬ ነው ባይዘው ጸጉር ቤት ናትና ጸጉር ቤት ስላችሁ ትንሽ ዝም ብላ ፊቴን እንትን ልበል ብላ ነው እንጂ ጸጉራን ለመስራት አይደለም እኔ አስገብቻት ነው የወጣሁትና ማለት ብቻዋን አልተዋቋትም ባይዘው የትም ቦታ ብቻዋን እንድትሄድ አልፈቅድም ግን ለዛ እየጠበቅኳት ነው ከዛ ትወጣለች እና እስኪ እናንተም ይሄ ቪዲዮ እስከሚያልቅ ድረስ አብራችሁን ቆዩ ይሄንን ቪዲዮ ተወዱታላችሁ ብዬ አስባለሁ ይሄን ቪዲዮ ሰብስክራይብ ሼር ያደርጋችሁ አብራችሁን ቆዩ ሃኒን እንጠብቃታለን እንግዲህ ጋይስ መታለች ያና ሪአክሽን አብረን እናያለን ወደ እሷ አድርግላት እየመጣች ነው እንጂስ ሞዴል ኮምታስነቀው ደሞ ስታፈ የከንጨለማ ዘመኔን እምባዬን ቆጥሮ ምንድነው ምስኪን ምንድነው አማረብሽ ደግሞ ይባስ ውበት ስለውበት ልብስ ይቀባሽኛ በቀባታ ደም ትችላልኝ እንዴት ነሽ ዳኒ እንዴት ነህ ቢስ ነው አለልክ
አምሮብሻል። ምን ትሰራለህ እዚህ መንገድ ላይ? ያንቺ ውበትና የዶላር ቆይ ማብቂያ የለውም ነው። ቀን በቀን በቃ ይሄ ይጨምራሉ። ኧረ ተው አንተ ልጅ። ትንሽ እኮ አየሩ እንዴት ናችሁ ቤተሰቦቼ? ይቀርጻችኋል? በደንብ ሰላም ባያችሁ ቤተሰቦቻችን ውዶቼ፣ እንዴት ናችሁ? እንትና እርግጠኛ አልሆንኩም። እንደዛ ነው። እንዴት ናችሁ? ደህና ናችሁ? የኔ ውዶች፣ የኔ ነፍሶች፣ የኔ ናፍቆቶች እንዴት ናችሁልኝ? ወይ ግን እንቀርጻለን እኮ አላልከኝም ነበር ወይ? ናፍቃችሁኝ ግን ለማስታወስ ናፍቃችሁኝ ነበር። የሆነች ደስ የምትል ሰርፕራይዝ አለች። አውቀህ ነው? አይመርም ነው ከመጀመሪያው ሰርፕራይዝ ወይ? ቆይ በእናትህ መጀመሪያ ሰላምታውን አታስረሳኝ። እንዴት ናችሁልኝ? ደህና ናችሁ? በጣም ጠፍተናል አይደለ? አዎ በጣም ጠፍተናል። ትንሽ ጥሩ ሁኔታ ላይ አልነበረም ነበር። ለዛ ነው እሺ። ሁሉን ደግሞ ሚዲያ ላይ ማውጣት ጥሩ አይደለም ብለን ላይሆን ይችላል ብለን ሳያሰብን ለዛ ነው የጠፋንባችሁ። እሺ በጣም ናፍቃችሁኛል። እውነት ለመናገር የእውነት በጣም የምትሰጡኝ አስተያየታችሁ፣ ኮሜንታችሁ፣ ለኔ የምታስቡት ነገር፣ ለኔ የምትጨነቁት፣ ለኛ የምታስቡት ነገር የእውነት በጣም እሱ ሁሉ ናፍቆኛልና ያው ለዚህ ነው የጠፋ ነው። ይቅርታ እንግዲህ አሁን መተናል አይደለ? ሰላም ልበላችሁ ብዬ ነው በሰፊው አወራችኋለሁ። እሺ እና እንግዲህ ያው ሰርፕራይዝ አለኝ። ግን እንዴት ነሽ? እስኪ ውሎሽን ንገሪኝ። ማለት ፀጉር ቤት ምን ሰራሽ? ይወጥሽ ፀጉር ቤት ምን ፀጉሬን ትንሽ ፈረሸችልኝ ምናምን ፀጉሬን ትንሽ ፈረሸችልኝ ምናምን ምን ፈረሸችልኝ ፈረሻ ምን ማለት ምንድነው የሚደረግ? በአዲስ አሮጌ ነገር ሲኖርክ ማደስ እንደማደስ ቤት ሲታደስ ታውቃለህ? አይ አልተፈታም፣ ግን የሆነ ትንሽ ይሄ ከኋላው ምናምን ትንሽ ተያይዞ ነበር። ኦኬ እሱ ነው ፍረሻ ማለት? አዎ ተፈረሸው ነበር ማቆኒ በምግብ ያው ግን ልንገራችሁ በዛው ማለት ነው። ለላሸንድዬ ለሻደይ ፀጉሬን አሰራኝና ከዛ አትሄጂም አትወጪም ቤት ብሎ ቤት ነው ያዋለኝ። ማለት ምን እንግዲህንም ይስሙ በዛው። እሺ ማለት በቃ ተሰራሽ፣ ልብሱ ተገዛልሽ አይደል? እድሜ ከሰጠን ለቀጣይ ዓመት በደንብ ወተሽ ታውቃለሽ። የምን ልብስ ቀሚስ ገዝቶልኝ ጫማ ገዝቶልኝ ፀጉሬን እንደዚህ አሰርተኝ፣ ግን ቪዲዮ ሳንሰራ ቀረን። ቤት ሆነን ማለት ነው እንትን ነውና አሁን ያለንበት ሁኔታ እያወቅሻ እንጂ አይ ቅዱሴ በነገርክ ላይ እንዳወራን ነው ከካሜራ ጀርባ እንዳወራን ነው እንደተባባልነው ነው። እሺ እኔ ማንንም አልፈራም ከዚህ በኋላ ታውቃለህ፣ ላንተ ብዬ እንጂ አይ እንደዛ ይባል ነገር የለም እናቴ። ማንንም አልፈራም ታውቃለህ፣ ደረቅ እንደሆን ታውቃለህ። አይገርምህም? ላንተ ብዬ እንጂ ማንንም አልፈራም። ሲጀመር ትቻቸው ነበር እኮ መተዋል። እንግዲህ ባመጣጣቸው ደግሞ እንመልሳቸዋለን። አዎ ማንንም አይፈራም ባይዘው። እሺ ይኸውልሽ የኔ እናት አንቺ ምን መሰለሽ ራስሽ መጠበቅ አለብሽ በየትኛውም ሁኔታ ላይና ከነዛ ጋር ምን ሰጣ ገባ ውስጥ አስገባሽ። ያው ማለት ፈርተን አይደለም፣ ህግ ያለበት ሀገር ነው ምናምን ያለ ነው ምናምን ማለት እኛ እኮ ሰላማችን ደህንነታችን የተጠበቀ ነው። ግን በቃ እዛ ወተሽ ጥሩ ነገር ላይፈጠር ይችላል በሚለው ነውና ዋናው ምንድን ነው አንቺ ልብሱን መልበስሽ፣ ፀጉርሽን መሰራትሽና ቪዲዮውን ደግሞ ከሴቶቹ ጋር ደግሞ ኢቭን እኔ ቃል ገባልሻለሁ ቀጣይ ዓመት መቀሌ ወስድሻለሁ። ስንት ሁለት ቃል ተገብቶልኛል። ባለፈው ላንጋን ነው፣ አሁን ደግሞ መቀሌ ወስዳታለሁ። የዛሬ ዓመት ለአሸንድዬ ማለት እዚህ የለም አይደል? እዛ የሚከበረው እዚህም ይከበራል። በነገር እውነት እኔ እንጃ፣ ግን ሞር የተሻለ የሚሆነው እዛው ዋናው ቦታ ላይ ቢሆን ይሻላል። እና የዓመት ሰው ይበለን። ቀጣይ ዓመት ወደዛ ወስድሻለሁ። እስከዛ ግን ለዘንድሮ ግን በዚህ ይለፍሽ እናትዬ። ዋናው ጤና ነው። አንተ ከአጠገብ ካለክ ዓመት ባሊነ ካንተ ለኔ እና እንደዛ ነውና እንትን እንበላው ማኪያቶ ጋብዘኝ እኮ አንገባው ማኪያቶ ላሚቷን ከነ አላቢው ነው ማመጣልሽ። ላሚቷን የሚያልባት ሰው አለ አርጋሽ እንደዚህ ነው የምታልበልኝ። አንቺ እንደፈለግሽ አርጎሽ ነው የሚያልበው። እሺ አሁን እንሂድ፣ ማኪያቶ እንጠጣ። እንሂድ በቃ እየቀረጽን ወይ እንሂድ። ምን ሰርፕራይዝ አለ? እኮ እየቀለድክ ስለመሰለኝ። ኧረ የምርህ ነው። እሺ የምርህ ነው። አሁን አይሽን ተጨፍነሽ ግን ብቻ ዝግጁ ነሽ? በደስታ ብቻ እንዳትወርቂም ብቻ የምትወጂው ስጦታ ነው የሚቆም። እስቲ እግዚአብሔር አውጣ ልሞትሽ። ኧረ ኖርልኝ ጠላተክ ሙት እኮ በቃ የምትወጂው ስጦታ ነው። ለማየት ለመውሰድ ዝግጁ ነሽ? ስጦታ ነው እንዴ? አዎ ጊፍት እያልኩ ሰርፕራይዝ ጊፍት እኮ። እስኪ ምንድነው እኮ አይንሽ ጨፍኛ። እኔ ብዙ ጨፍኝ መቆየት እንደማልችል ታውቃለህ። እኔ ያለው ተማመኝ በቃ እንዴ። እሺ ወይ እጅ ለያዝ ደስ እሺ ይሻላል።
በደንብ ግጥም እግዚአብሔርን አለኝ ጨፈሽ እሺ ግን ምንድን አውቀህ ነው ቆያ እስቲ ምን ይመስልሻል ገምች ይሄን ቸኮሌት ለቸኮሌትም አላስቀድሽ ቶሎ በይ ቸኮሌት እንደምወድ ታውቃለህ ቶሎ በይ ሌላ ነገር ገምች መንገድ ላይ ሌላ ምን ልትሰጠኝ ትችላለህ መንገድ ላይ አይሰጥም እንዳንተ ኖ ወይ መንገድ ላይ ከቸኮሌት ውጭ አይሰጥም ማለት ያው ከበድ ያለ ስጦታ መንገድ ላይ ልትሰጠኝ አትችልም ብዬ ነው ትበላኛ ወይ ቸኮሌት ነው ወይ ማስቲካ ነው ወይ የሆነ ነገር ልብሴን ልቀቂው እንጂ እንዳራይኔ ጭፍ ይኸዋለሁ እኔ ምን ቸኮሌት አውቃችሁ ታምራት አውቃችሁ ነው እሺ አይነሽ ጨፈሽ እሺ ከቸኮሌት ውጭ ገምች ቸኮሌት እንደምወድ ስለምታውቅ ብዬ ነው ቸኮሌት የገመትኩት ሄልፖ አይስክሪም ኧረ በእናትሽ ምን ርካሽ ነገር በምንድን ነው ደህና ነገር ጥሪ እኔ አንተ እኔ የምወዳቸውን ነገሮች ነው የጠራው ልክ እንደምወድ ስለምታውቅ እንደ አንቺ ኧረ ደህና ነገር ጥሪ እንደዚህ ጨርሼ የለም ምን ይሆን ደህና ነገር እስኪ እስከ ስንት ባለ ልገምት ወይ ወጪው ወይ እስከ ስንት ባለ ልገምት ኧረ በቃ ደስ በጣም ልብህን እሱንማ ቆዩ አንዴ በቃ ተይው በቃ ዝግጁ ትንሽናሽ እንዴ እንትናኔ እንዴ እግርሽን በስራት በቃ ቁሚ እግዚአብሔርን እያየሁ እኮ አይደለም ቁሚ እሺ ይፈራል እሺ በቃ አንቺ ጨፍኝ እኔ አንቺ ጨፍኝ ስንተኛ ልጨፍ እንዳታይ ዱስ እኔ እያየሁ አይደለም ዙሪያው ወዴት ጀርባዬ ምንድን ነው በዚህ በኩል ማንም የለም ቢያንስ ወደ አንተ ብዞር ነው የሚሻለኝ የት ነህ እንዳታይ ወደዚህ የብርሃኑ የብር ነው ረፊ በቃ ይታምበል ወይኔ እናቴ ሰጠችኝ እኮ ሰርቆብኝ ነበረ እሺ አሁን እሺ ግለጭ በቃ እግዚአብሔር እመቤቴን ጨለበብኝ ማርያም ይጨል ብዙ አቆየኝ እስኪ እግዚአብሔርን በል አውቀና ለምን ወስሳለሁ ወድኩ ነው ወጥ አንቺ ያንስብሻል በድንጋጤ ነው እኔ የሚያክል ማሰራቸውን እኮ ነው ቀምቼባቸው ነው ባይዘው ይሄን ሰፈር ሰንሰለት አላይስ እሺ አውጣልኝ በደንብ ልዩ በእነሱ ድክ ለምን አረተይ አንተ የልኛ የምሩን ነው ታምራት ማለት እኔ አንቺን ለማስደሰት እንዴት አሰብኩት እንከሌ ራሳቸው በደንብ አንተ መንገድ ላይ እኮ ነው እንደዚህ ጅምር መንገድ ላይ እንደዚህ ታስባለህ ችግር የለውም ሰፈር አይደል ችግር የለውም ካፌ ደግሞ እንደዚህ እኮ እኔ ማመናቀት ካፌ አስቤኝ ነበር አክቹሊ ታምራት ካፌ እንስጣት ማለት እኔ መሰለ ወርቅ እንዴት መንገድ ላይ ስል ካፌ ደግሞ ወይ ጮሃል ጫጫታ አለ አንቺም ደግሞ እንደልብሽ ደስታሽን መግለጻችን ብለን አስበን ቤት ማስበን ነበረ ግን በቃ ብቻ በዛውም አየር ተቀበል ብለን ደግሞ ወደ ውጭ አሰብከው የወርቅ ስጦታ
ቀደስ እንዴ ከዚህ በኋላ ትንሽ ሰሞኑን ያሳለፍኩት ነገር ጥሩ ስላልሆነ ወይ እናቴ ደግሞ ሰው ያየኝ ጋርድማ ከዚህ በኋላ አዘጋጅልሻለሁ። ብቻሽንም አትወጪ እኔ እንትን የሆነ ደስታዋ ሲበዛባችሁ እንትን በስቶ ቃለጠፍቱ ባያቅ እንደዛ ይሁን አሁን የትንም ታስቀምጪ ይበል ነገር ነው ከአንገት ያለወጣው ሁሌም አይደረግም። አደርገዋለሁ እኔ ይሄ ሰርግ የሆነ ፕሮግራም የቤተሰብ ድግስ ምናምን ሲኖር ሁሌ አድርገሽማ ኮታሽ እኔም እናቴ ሰላም አይሰማኝም። በተቀም ሞትብሻለሁ ማርዬ ለምን እሱ ወጣለው ነው የሆነ ነገር ያደርግሻል። ይቅርብሽና አንዳንዴ አልፎ ታደርጊ እኔ ማመን ያቃተኝ ነው ቅዱስ የኦሪት ማመን ያቃተኝ ነው። ወደሱ አመሰግናለሁ። ቅዱስ በጣም ነው ማመሰግነው። በጣም ደግሞ እንደሞት ታውቃለህ። ለኔ ምስጋና ምን ማለት ነው ታዲያ? አንቺ ምስጋና ለባዳ ነው። ረብናት ስትገዛው ልከፊኝ እኔ የኦነት ስንት ጓደኞቼ አግብተዋል ምናምን እህቶቼ አግብተዋል። እንደዚህ ግን አላየሁም። ባይ ዘ ወይ ለፕሮሚስሽ የዳይመንድ ነው ማድረግልሽ ነገር ወርቅ ማጋዎች መስሉሽ ወይ ዛሬ ቀኔ ጧት ብታረገው እኮ ሙሉ ቀኔ እንዳማረ ይሆናል። እኔ ምን መሰለሽ በእውነት ነው ምን አይስዌር ሃኒ አንድ ሴት ልጅ ፓስ ላይ ማለት ያለፈ ላይፏ በጣም በችግር በጣም በስቃይ ካደገች አሁን ላይ በቃ ማለት ጥሩ ኑሮ እንድትኖር ፈልጋለሁ። የኔ ሴት ደግሞ እንዳጋጣሚ አንቺ ሆንሽና ያሳለፍሽው ነገር በጣም ቻሌንጅ አንድ አረብ ሀገር ተሰቃይተሻል፣ ሁለት እዚህ መተሽ የደረሰብሽ ነገር ሁላችንም እናውቃለን። ግዴታ ደግሞ እግዚአብሔር ደግሞ ከኔ ጋር አገናኝሽ። እኔ ደግሞ ምን አይነት ወንድ ነኝ ያን ነገር ልክስሽ ፈልጋለሁ። ያ ሁሉ ያሳለፍሽው ነገር በቃ የሆነ እንደ ህልም እንደ ምናብ ይሆንብሽ እንጂ በፍጹም እንድታስቢው አልፈልግም። ምንም ነገር የለም። ያ እዚህ ለመድረስሽ አንድ ስቴፕ ነው። እንደዛ እንድትወስድ ፈልጋለሁ። ከዚህ በኋላ እግዚአብሔር በሰጠኝ እድሜና እግዚአብሔር በሰጠኝ እውቀት ሰርቼ አንቺን ለማኖርና አንቺን ለማስደሰት ነው ፕላኔ። ማለት ምንም አለም የለኝም፣ ምንም ደስታ የለኝም ከዚህ በኋላ አንቺ ነው ወደፊት የሚመጡት ፍሬዎቻችን ናቸው። ምንም የሚያጓጓኝ ነገር የለም። የምኖረውም የምሰራውም ህልሜም ሳቄም አንቺ ውስጥ ነውና ብቻ ባጭሩ አለሜ ነሽ። ለላንቺ ባይዘው ያንስብሻል ገምረ ማለት አረ በጣም ብዙ ነው። ባይዘው ምንም ብሰጡ ጌታ ምስክሬ ምንም ብሰጡት ያንስበታል። ይሄ ምንድነው ገንዘባ የሆነ ነገር ቢጠፋባችሁ ይችላል ወይ ቢዘር ስልክ እንኳን ነገ የሚሰረቅ ወይ ነገ የሚበላሽ ስልክ እንገዛለን 200 ሺህ ብር አውጥተን ምናምን እቺ ልጅ ደግሞ ይሄን ደስታ ደግሞ የትም አታገኝ። በዛው ሁሌ የተደሰችች ነውና ምን የምትኖረው እኔ ደግሞ እሷን እንድስቅልኝ ስለምፈልግ ነውና እኔ ያረኩት በጣም እንደምትወዱ አምኜ ነበረ። ደግሞ ግምቴም ደግሞ ልክ ሆኖ ወደድቻ በልምሽ ደግሞ አልተኛ ዛሬ እንደዚህ አቀፈ በቃ አሁን ወዴት ነው? ወደ ቆንጆ ማኪያታችን የዛሬ ማኪያቶ እንዴት እንደሚጠጣ ራሱ ሳልከቱ ለሻርክልኝ አሰረላት አትሉም እንዴ? አሰረልኝ ወይኔ እኔ ግን እዛ ጋር ቆመው እያዩ ነው ያቸው። ወይኔ ተው አታዝሩባቸው ካሜራ እኔ ማመን ያቃተኝ ነው። በህልሜ እየመሰለኝ ነው። በህልሜ እየመሰለኝ ነው። በእውኔ ነው ለምን አመንኩኝ። በቃ ምን ጋር ወደ ማከት ቤተሰብ ምንድን ይሁት በደንብ ውዶቼ እዩትማ። በይሄ ሁሉ መጥፋቴ ለዚህ ሰርፕራይዝ ነበር። አይገርም? እንኳን ጠፋው ያስብላል። እና እንደዛ ነውና ቤተሰብ እንግዲህ ያው ግምታችን ልክ ነበረ። ወደዋለች ስለወደደችው በጣም ደስ ብሎኛል። እናንተም እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቀጣይ በቆንጆ ቪዲዮ እንገናኛለን። አሁን ወዴት ነው? ወደ ማኪያቶች። እንግዲህ ይሄንን ገልሲ ገና ማኪያቶም ልጋብዝ ነው። እስኪ ቢያንስ እሱ ነው ሀገር ይይልኝ የፍንጥርማ ጋብዝ ማኪያቶ ነይልሽ ለሰፈሮቹ እንዳለ አያውቁንም እንግዲህ አይ መንገድ ላይ ይርስ በቃ አንቺ ጠላት እያፈረሽ ነው። በጀው ላስ ጠላት እያፈረሽ አባቱ ጠላት ይናርግሽ የውሻ ማሰሪያ አድርገሽ እንዴት ጠላት አይኖች እኔ ዛሬ ቤተሰቦቼ እንዴት እንደሚደሰት ስለማውቀው ነው። አሳያቸው ምለው በነገር አምሹር እንደሚደሰቱ
ተስፋ አለኝ። ግን መንገድ ላይ ይሄን የመሰለ ስጦታ መንገድ ላይ ካኪ እኔ በኋላ የለውበትም አንገትሽን ብሎ ነው አንዱ ይዞብሽ እኔ በጭራሽ ማባቱ ሞራል ሆነኝ እንደው ሞራል ነው ሆነኝ እንችላለን እኛ ይቻላል ያው በጣም ደስ ይለኛል እንኳን ወደሽ ማሪ ከዚህ በኋላ ነው ድብር ነው ምናምን የሆነ ደብረኝ ነው አይሰገር ይሄን ሳይው ፈቀደ ይችላል በዚህ ልክ ግን ቀላል ነገር መሰለሽ እንዴ በዚህ ልክ አይ እውነትም ነገር እናቴ ነበረች ታሰውታለህ እዛ ግቢ ስንማር ዩኒቨርሲቲ እያለ ያውቃሉ ቤተሰቦቻችን የዩኒቨርሲቲ ጓደኛሞች እንደሆነ መቼ አረሳችሁ እና እዛ ነበረ ልመረጥ ስል ያኔ ያ ብር ማለት የብር ሀብል የሰጠች እና የሆነ ቀን ቤት አስቀምጬው ገዳም ሄጄ እያለ ማርያምን ሌባ ገብቶ ወስዶ ተጠበቀኝ እግዚአብሔር የእናቴ ስጦታ ስለሆነ በጣም ረርና ያልኩኝ ደስ የሚለው ደግሞ መስቀሉ በክር አድርገው ስለነበረ መስቀሉ ቀረ ማለት ነው ኦኬ አይ እንኳንም ቀረ ይሄ ደግሞ ጥሩ መካሻ ይሆናል ብዬ አስባለሁ መካሻ ይብያለሁ ስሙን መካሻ ማስረሻ መካሻ ኦኬ ለማንኛውም ጥሩ ናይስ እንሂድ በቃ ግን አሁን ማኪያቶም ከኔ ውጪ ነው እኔ ገፍዛ የፍንጥር ግን አንቺ ራት አጋብሽ ታዩ ችግር የለም አሁን እንግዲህ አሁን እኔንም ጋር ወደ አሁን ደግሞ ወደ ማኪያቶ ለኔ ነው እኔ አሁን በጣም ማርያም በጣም ነው እኔ የምወዳችሁ ፐርሰናሊ በጣም ነው የምወዳችሁ እኔ ምንም ሆነ እየመሰለኝ አይደለም ከዚህ በኋላ መሞትም መታመምም የሆነ ጠላት ይመጣብኝም ጠላት ያለብኝ ጠላት ያሳደደኝ ያለም እየመሰለኝ አይደለም የእውነት ሁሉ ነገር አስረሳኝ እንኳንም ረሳሽ እኔም ደግሞ ይሄን ማይ ስለምፈልግ ነበርና እኔ ያረኩትኝ በጣም ነው የምንወዳችሁ ቤተሰብ ስለምሰጡን ክብር በእኛ ደስታ የምትደሰቱ ቤተሰቦቻችን የሆነ በጣም ነው የምወዳችሁ በጣም ማለት ነው እሺ በቃ እንትን እንበላቸው እንሰናበታችሁ ነው ልብስ ቀይሬ ልውጣ ይሻላል ጋይሶች በጣም ነው የምንወዳችሁ እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችንን ፈጣሪ ሰላም ያርግልን እናንተም ሰላም ቆዩልን ባይ ባይ እንወዳችኋለን